በለጠ አቤት ጋሽ ፈለጉኝ ምን ነበር አው ጠራው የኔ ያህል ምን ያረበተብታል ምን ሆነሃል ይባላል በጣም ለጥብቅ ጉዳይ ፈልጋለሁ ወቅ ሳብስበልኝ ሊሉኝ ነው እንዴ ይኸውልህ እዚህ ግቢ ውስጥ እንዴት እንደምንተዳደር የሚደነግግ ህግ ተጽፏል ይሄ ህግ በይፋ ለሁሉም ይነገራል ከዛሬ ጀምሮ ይሄ ህግ ከተነበበበት ቀን ጀምሮ በዚህ ግቢ አዋጅ ሆኖ ጸድቋል ምን ተዳደረው በዚህ ህግና ደንብ ብቻ ይሆናል እሺ ምነው ፈለከኝ? አንድ ነገር ልነግርሽ ነበር። ያው እኔ ከተከራይ ጋር ፍቅር ምናምን ሌላ ግንኙነት ምናምን አይመቸኝም። ሰማኝ አልፈልግም። ደግሞ ማለት ነው እኩያህን ፈልግ። እኔ አልመጥንህም። የሚመጥንህን ፈልግ። እሺ? ኧረ ቆይ ስሚኝ፣ ስብሰባ አለ ተብሏል። ነው እንዴ? ስብሰባማ አልቀርም። እመጣለሁ። አልቀርም። እኔ ፍቅር ትለኛለች ፍቅር ይሄንንማ እጽፈዋለሁ ገዜ አቤት ምን ፈለክ እንደ ቁራጧት እዚህ በሬ ላይ መተምጮ ምንድነው እንትን ብድር እንዳትለኝ ነግሬሃለሁ እሺ የለኝም አልሰጥም ይሄን ቁርጥን ወቅ እሺ አንድ ቤት ተዳብለን ስንኖር በጣም ተዳፈርን አይደለም አንተ ትመጣለህ ብድር ሀና ትመጣለች ብድር በዛ በኩል ከቤ እንኳን ሳይቀር ብድር ይጠይቀኛል መጠጥ ቤት እንኳን ሳይቀር ታውቃለህ እኔ ልሙትልኝ ነው የምለው አስቴርና አልማዝ እንኳን ሳይቀሩ ብድር ይጠይቁኛል ከየት ላምጣ የለኝም በለጠሙት የለኝም አታስቸግረኝ በእናትህ ይኸው ይታያል እቺ ነች ያለችኝ እሺ ገዜ ምንድነው ገዜ የምትለኝ ምንድነው የለኝ እኔ አይኤምኤፍ ነኝ የዓለም ባንክ ነኝ ከየት ነው የማመጣው ወይስ ባንክ ዘርፍ ያለው ምንድነው የምትለኝ ብለህ የምታየኝ እኔን እንትን ስብሰባ አለ ተብሎ ስብሰባ ይመጣላ ስብሰባ እነኚህ ሰዎች ምን ሆነዋል ዛሬ ያቺኛዋ ፍቅር ይሄንኛው ገንዘብ አቦ እኔ ቡና ላፈላም ተነስ እኔ ነግሬያለሁ ሀይ ቡና እንዳትለኝ እዚህ ሀገር ህግ ስነ ስርዓት ደንብ አታውቁም ሰዓት የሚባል ነገር አታውቁም አልፈጠረባችሁም እንዴ ሀይዮለ ልንገርህ ቡና እንዴት እንደሚፈላ ሰዓትህን ትጠብቃለህ ምግብን ታዘጋጃለህ በርጫህን ታሰናዳለህ ከዛ በኋላ በርጨስጨስ አድርገህ ጫስጨስጨስ ታደርግና የሚገርም ምግብ ደፍጠጥ ካደረግህ በኋላ ተርዚናህን በዚህ ትይዝና አባቴ ምን የመሰለ ቡና ፉት ትላለህ አየህ ምንድን ነው ያለ ሰዓት መታችሁ ሰው ታስጨንቁት በቃ ነግሬያለሁ ስብሰባ አለ ተብሎ በረንዳው ላይ ነው አቦ በጨምራት ተናገርም ላይ ወልበካ ሃይ ምንድነው ምን ፈልገህ ነው ምን እያደረክ ነው በሩጋ ለሰለል ነው የመጣው ሀናና ቻርሊ ላከች ትናንትና ልሰካልህ አላ ትናንትና ከብዬ ጋር ልታጣላኝ ስንቱን ሸቶሽ አይደለ ምን ፈልገህ ነው አንተ ሊብነ ጀመርክ እንደ በርዝር ምን ትሰራለህ ምን ፈልገህ ነው ለምን አርተና ተቀመጥ ብለህ ደግሞ መሰለች አንተ ትላከር እንደ ምን ይዘጋል ይኸውልህ እዚህ ግቢ ውስጥ ሳላስወጣ ማንሰልል እንዳለ መጀመሪያ እሱን ተናገር ሀናና ጋር ተናገር ስብሰባ እና ለስብሰባ ነው ጀልከምት
ጋሽ ከቤ ወይ የበሌ ብራቱ ፈለከኝ? ጋሽ ከቤ እንዳሉት ስብሰባ ኑ። እንዴው ምንድነው አንተ አሁን እንደዚህ ግብያ ምን መልሰለኝ? ምን ይሄ ምን ከንቱ ነው እናንተ ባካችሁ? ምን እንዴ ስብሰባ ለኔ እሺ እንዴ ከበደ ብሎ ወይ ስለው ከበደ ስብሰባ ጠራ ይለኛል። ራሴ ልክ የመልስ ለኔ ትነግረኛለህ መላእክቱን። ምን ጉድ ነው ባካችሁ? ምን ጉድ ነህ አንተ አሁን? ምን ጉድ ነህ? ኧረ በስመ አብ። ቆይ ግድ የለህም። የምች የሰው ምች ምን ይላል እናንተ? ሆ ብዙ እኮ አስፈላጊ አይደለም። ማጨብጨብ ብዙ አስፈላጊ አይደለም። ምኑ ተያዘና እናጨበጭባለን ነው ተግባሩ ላይ እንጂ ብዙ አያስፈልግም። ዛሬ የፈለኳችሁን አበይት ጉዳይ በንባብ አሰማለሁ። ዛሬ የፈለኳችሁ ለዚህ ግቢ አንድ ህግ መውጣት አለበት፣ መስተካከል ያለበትን እናስተካከላለን ብዬ ነው። መቀየር ያለበትን እንቀይራለን፣ መለወጥ ያለበትን እንለውጣለን፣ መፍረስ ያለበትን እናፈርሳለን፣ መገንባት ያለበትን እንገነባለን። ከአሁን ሰዓት ጀምሮ የቤቱን የተበላሸ አሰራር እንቀይረዋለን። ለዚያ ብዬ ዛሬ ሌሊት አልተኛውም። እንቅልፍ እንዲች ባይኔ አልዞረችም። ሳወጣ ሳወርድ፣ ስጽፍ፣ ስቀድ፣ ሳረቅ፣ ሳስረቀቅ ነው ያመሻሁት ያደርኩት። አዎ፣ ስለዚህ ይህንን ለማድረግ በዚህ ግቢ አንድ ነገር አሰብያለሁ። እዚህ ጋር ጥያቄ አለ። ምንድን ነው? መጀመሪያ እድሉ ስለተሰጠኝ አመሰግናለሁ ሁላችሁንም። ግን ገና ለገና ትናንትና ምርጫ አካሄድኩኝ ብለህ የቤት ኪራይ መጨመራውን አግባብ ነው? አግባብ አይደለም። ነገሩ እኔን አይመለከተኝም። ምክንያቱም ለምን ብላችሁ ብትጠይቁ በደህና ጊዜ ፈርመው ያስቀመጡኝ ሰው ስለሆንኩ ማለት ነው። ግን ምንድነው እነሱስ ላይ ቢሆን ለምንድን ነው የቤት ኪራይ የሚጨምረው? እነሱስ ላይ ቢሆን የቤት ኪራይ ለምን ይጨምራል? ታዝቤውታለሁ። ይሄን እንደዚህ ማድረግ አልነበረበትም። ኤክስኪውዝ ሚ፣ እኔ አልገባኝም። የቤት ኪራይ ሊጨምር ነው? ይሄ ዲሞክራሲያዊ አይመስለኝም። አይመስለኝም። ሃይ ገና ካሁኑ የቤት ኪራይ መጨመር ምን የሚሉት ነው? ለምን በዚህ ኑሮ ውድነት እንዴ ጋሼ የቤት ኪራይ ሊጨምሩብን ነው እንዴ? እንደው ይቅርታ አድርጉልኝና እንደው ይቅርታ አድርጉልኝና አሁን እንደው ከአንደበቴ የቤት ኪራይ ይጨመራል የሚል ወጥቶኛል። ሃይ አሁን እሳቸው እንደዚህ የሚል ነገር ወጥቷቸዋል። ይሄና ገና ምንም ያልተያዘ ወሬ ዝም ብለን ተተረተረው። ሃይ ዝም ብለን እዛ እርሶ ይቀጥሉ። አቦ እሺ አንዬ፣ እሺ እኔና እሺ ማጊጊ ፈቀድሽልኝ ልቀጥል? አዎ ይቀጥሉ። እሺ እናቴ እሺ። እኔ ያልኩት ህጉ ምን መሰላችሁ? እንዴ ጋሼ ሁላችሁም ከዚህ ቤት ልቀቁ ልትሉ ነው እንዴ? እኔ እዚህ ቤት ብዙ አመት ነው የኖርኩት። እርሶንም እንደ አባት እናንተንም እንደ ቤተሰብ ሳይ ነበር። ልቀቁ ልትሉ ነው እንዴ ጋሼ? እኔ አልገባኝም። ቆይ ማን ነው ልቀቁ ያላችሁ እንዴ? እኔ ሁላችሁንም እንደ ልጆቼ እኮ ነው ሳያችሁ ነበር። አንድም ሰው እንደ ባዳ እንኳን አላየሁም እንዴ። ይኸው ዛሬ እዚህ እቺ ትዳር ትፈርሳታለች እንዴ? አንዳችሁም ከዚህ ግቢ አትለቁ። እውነቷን ነው አስትዬ፣ ትክክል ብላለች እንዴ። ይሄ ትዳር ይፈርሳታል እንጂ አንድም ተከራይ እዚህ ግቢ ንቅንቅ አይልም። ምን ነው ገና ለገና ምርጫ ተካሄደ ስልጣኔ ሊፈርስብኝ ነው ተብሎ ተከራይ ማባረር አይሆንም። እንደው ስለፈጠራችሁ ጌታ እንደው ስለፈጠራችሁ እግዚአብሔር ስላምላካችሁ ይጃችኋለሁ። ምን አለ የወሬ ጫፍ ይዛችሁ ባትሮጡ። እኔ አሁን ምን ተናገርኩኝ? ምን አልኩኝ? እስቲ አይደለም ምን አሉ? እስቲ አፋቸውን ይጨርሱ እንዴ። አንቺ ደግሞ አታሽቀብጪ። ነውር አይደለም እንዴ? ይሄ ቀባጣሪ ነው እየቀባጠረ ደግሞ እሱን መስማታችን። ለምን እንዲህ አናደርግም? ግድ የላችሁም። ይሄ ስብሰባ ይቅር። እኛ ጊዜያችንን ፈጅተን ለስንተኛ ጊዜ ነው የምንሰበሰበው? ዛሬ ሁሉ ነገር አቁ ተጠናቆ ወስነን ነው የምንገባው። እና ልናገርበታ ልናገራ። እንዴት ያነት ንግግር ነው? እያቋረጣችሁኝ ከአሁን ሰዓት ጀምሮ ልንገራችሁ አይደለም። በንግግሬ መካከል አንዳችሁ ጣልቃ ገብታችሁ አቋርጣለሁ ብትሉኝ ልሞተላቸው ስብሰባውን ረግጬው ነው። ይሄን ወቁ። ረግጠዋለሁ።
ከዛሬ ጀምሮ እዚህ ግቢ መግባትም መውጣትም የሚቻለው በእኔ ፈቃድ ነው። የሚወጣበት በቂ ምክንያት አቅርቦ አንድ ሰው እኔ ካመንኩበት ከዚህ ግቢ ይወጣል። ሲገባም የቆየበትን በቂ ምክንያት ነግሮኝ እኔ ካመንኩበት ይገባል። ካለበለዚያ እደጅ ይቀራል። ሲቀጥል ሁለተኛው ማንም የዚህ ግቢ ነዋሪ ሆነ ከዛሬ ጀምሮ አልኮልም ሆነ አደንዛዥ እጽ ይዞ መግባት ወደ ግቢ አይችልም። ይዞ የገባ ሰው አስቀድሞ በሚከፍላት የወሩ የቤት ኪራይ ላይ የ2 ወር የቤት ኪራይ ቅጣት ያመጣል። በቃ ይሄ ነው ህጉ። መወያየት እንችላለን። ህግ እኔን አይመለከተኝም። እንደው ጠርሲያ ስለማዶ ነው አይኔን አታስቂዋለች ሴትዮ። ኧረ እባክህ ዋናው አንተ ላይ አይደል እንዴ ህግ የተለቀቀው? መነሻው አንተ አይደለህም ወይ? የትም ስትገለብጥ ከርመህ የትም ስትገለብጥ ውለህ አምሽተህ እጅና ጀረባና ቆቦ እየረገጥክ የምትመጣው አንተንማ በደንብ ይመለከታል። አንተና እኮ ያው ህጉ የሚለው ግን ይዞ መግባት የተከለከለ ነው የሚለው። እኔ ደግሞ ይዤ ገብቼ አላውቅም። ጠጥቼ በሆዴ ይዤ ነው የምገባው። በሆዱ አላልኩም እንዴ ሳነብ? አዎ አላልኩም? አዎ ወይ ይባላል። አልጻፍኩም። በኋላ ጽፈዋለሁ። ግን አሁን ህጉ ይነበባል። በቃል ያውቃለሁ። ማንም ሰው ከዛሬ ጀምሮ ሐሽሹንም ስቦ አንዳንድ ነገርም አድርጎ ስም አይጠራም። አንዳንድ ነገርም ሱረት፣ አንዳንድ ነገር ትንባሆ መጠጥ ጠጥቶ በሆዱም ይዞ በእጁም ይዞ በአፉም ይዞ ተጉመጥምጦ መግባት አይችልም። እንጽፈዋለሁ በኋላ አልጽፍም። እንዴ ምን ማለት ነው? አልገባኝም። እንዴ ቆይ ስንወጣ አንተን አስፈቅደን ስንገባማ እንዴት ይሆናል እንዴ? ስንገባም ስንወጣም በፈቃድ እንዴ? አዎ እኔን አስፈቅደሽ። ምን ነው አንቺ ግን ምን የተለየው ነኝ ያለሽ? የዚህ ግቢ ነዋሪ ነሽ እኮ ህጉ አይመለከትሽም? አዎ እውነት እንታያለን። ከዛሬ ጀምሮ እቺ የወጣችው ህግ በእያንዳንዳችሁ ላይ ተፈጻሚ ትደረጋታለች። አበቃ፣ ጨርሻለሁ። ተግባባን? ጎሽ ጎበዞች። እኔ እንዲህ ሰው ሲገባው ደስ ይለኛል። በሉ ለራሳችሁ አጨብጭቡ። በጣም ጥሩ። ይሄን ጨርሰናል። እውነቴን እኮ ነው። አንድ መሪ በአንድ አካባቢ ያለውን ሁኔታ መቆጣጠርና ማየት ያስፈልገዋል። የተሰማውን ልብ ያለውን ያየውን ነገር የመፈጸም አቅም ማዳበር ይገባዋል። እንዴ እኔም እኮ ለዚህ ነው ያለ የነበረውና የሚመጣውን ለማስተካከል እየሰራው ያለው እንጂ እኮ አምባገነናውኛ አይደለም። በተለይ ገዝ የሚባል ሰውዬ በገዛች ግቢ አምጥቼ እኔ ግቢ እሱ የበላይ ሊሆን አይሆንም። ለዚህ እኮ ነው እሱን ከዚያ ግቢ ፈንቅሎ ለማባረር እንዲቻል በማሰብ የማይፈልገውን ነገር ህግ አድርጎ በማውጣት ነገሩን እየሰራው ያለሁት። خلاص እንዳገለጥው ያው እንዳገለጥው ለእናቴ ነው እዚህ ያረፈ ኩጆ ወዴት ነው? ሃይ ምንድነው ወዴት የምትሉኝ? ጠራራ ፀሐይ አይደል እንደሚያስፈልገኝ ያውቃሉ። ምን አውቃለሁ? የምትሄጂበትን ካልነገርሽኝ እኔ በምን አውቃለሁ? ምን ታወራ? እኔ ጠቋቀለባለሁ እንዴ? ምን ታወራለች እቺ እናንተ? እንዴ እውነቱን ነው እኮ ያዘፋኝ። በምን አውቃለሁ? እንዴት አውቃለሁ? ይሄ እንኳን ተይው፣ ለኔ አይሆንም። ለኔ አይሆንም። ይኸው ሴትዮ የምትሄጂበትን ጉዳይ ነግረሽኝ አሳማኝ ከሆነ ምክንያትሽ ተቀብዬ ትወጫለሽ። ያለበለዚያ ግን እኔ አንቺ ለምን እንደምትወጪና እንደምትገቢ የማወቅም ግዴታ የለብኝም። አላውቅም። አትወጪም ልትለኝ? ሀይኔ እንደዚህ መጨናነቅ አልወድም እኮ። ለምን እንደምትወጪ መናገር ነው፣ ማስረዳት ነው። ሀይ በቃ እኔ 4 ሰዓት ይደርሳል። ጫቴን ይዤ ልገባ ነው። ምን አልሽኝ? ምን እንደው ስሞትልሽ አልሰማሁሽም። ቆይ እስቲ ምን ይዤ ነው ያልሽኝ? እስቲ ንገሪኝ። እስቲ ንገሪኝ እስቲ። ጫቴን ይዤ ልገባ ነው። እሰይ ደገመችልህ አለ ሰውዬው። አሁን እኮ ማንም የለም። አንቺ አትሰሚም እንዴ? ጠዋት እዚህ የነበረው ስብሰባ ላይ ምን እንደተነገረ ምን እንደተወራ እንዴ? በዚህ ግቢ ምንም አይነት አደንዛዥ እጽ መግባት አይችልም። ጫት ደግሞ አደንዛዥ እጽ ተብለው ከተመደቡት መካከል ነው እንዴ? አይ ምንድነው የሚሉኝ? እኔ አይደል እንደምቅመው። እሰይ እና
እኔማ ብሬሽ እንድቅም ፈልገሽ ኖሯል። ታዲያ እርሶ ከፈለጉ ምን ችግር አለው? ትሰሚኛለሽ? አይቻልም ብያለሁ። አይቻልም በቃ። ሀያቡ ለምንድን ነው የሚያደርቁኝ? ጭራሽ አድራቂው እኔ ነኝ እንዴ? ሴትዮ እያደረግሽኝ እኮ ያለሽው አንቺ ነሽ እንዴ? በቃ አንቺ አትሰሚም እንዴ? አይቻልም ብያለሁ። አይቻልም። ኧረ ቆይ እሺ ንገሩኝ፣ ለምን ነው የማይፈቅዱልኝ? ወይ አይገባማ። አይገባም እኮ ብያለሁ ሀንዬ፣ በእውነት አይገባም እኮ ብያለሁ። አደንዛዥስ ወደዚህ ግቢ አይገባም ብያለሁ። እኔ እኮ ሀንዬ፣ እኔ ቢገባ እኮ እኔ እንኳን ላንቺ ለማንም ፈቅድ ነበረ። ስለማይገባ እኮ ነው። አይገባሽም። ሀይ እኔንም አንድ ብድግ ብዬ የማቆምሎት እንዴት ነው የማልቅመው? እኛ ያለው ከልጅነታችን ጀምሮ ስንቅም ያደግነው ባህላችን ነው። በቃ እኔ ነግሮታለሁ፣ ግቢውን በአንድ እግር ነው የማቆመው። አልገባኝም። እንዴት ነው በአንድ እግር? ሀይ እሱን አሳይቶታለሁ። ታይ 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 ሀንዬ፣ ታይ ታይ፣ ግድ የለሽም ነይ፣ ግድ የለሽም ታይ፣ ግድ የለሽም ነይ፣ ግድ የለሽም ታይ። ሀይ ምንድነው እዚህ የሚሉኝ? እዚህ አይደል ያለሁት? ይኸውልሽ ባይሆን ሀንዬ እዚህ ተጣጣቢና እቻው የሄድሽበት ሄደሽ ጨርሰሽ ጉዳይሽን ተጉመጥበጣሽ እንደዚህ አድርገሽ ነው። እኔ ለሌላ ይሄን አልፈቀድኩም። ይሄ ለአንቺ ፕሪቪሌጅ ነው። እውነቴን ነው፣ ልዩ ስጦታ ነው። እዛው ጨርሰሽ ተጉመጥበጣሽ ደህና ሰው መስለሽ ነው። ይሄን ልፍቀድ። አባ አልገባኝም። ድጋሚ ሌላ ወጪ? ለምንድን ነው የምታወጪው? አሃ አያውቁም እንደ ለመቀመጫ ነው። እዛ ለመቀመጫ ለቡና ለለስላሳ ሌላ ወጪ ነው አላወጣም። እና ምን ትሆኚ? አይ እኔ ይዤ እገባለሁ። የት? እዚሁ ነው። እሰይ አታምጣው ሲሉት አመጣው አሉ ዋላ። ትሰሚኛለሽ ሀንዬ፣ እያዘንኩም ቢሆን ቤቱን ለቀሽ መውጣት ከፈለሽ ለቀሽ መውጣት ትችያለሽ። አለቀ። ይሄ ነው። አይ ያቺ ጦጣና ዝንጀሮ መጀመሪያ መቀመጫዬን አለች። መጀመሪያ ልውጣ እንጂ መግቢያዬን ጊዜ ያውቃል። ኧረ ሰውዬው ልጅ እንዲያው የማንም መጫወቻውኝ ልቅር እዚህ ቁጭ ብዬ ወጪ ገቢ ስቆጣጠር ልገኝ። በእውነት እኔ ሌላ ሰው አይደለም። እኔ ራሴ እኮ ያለ ሰዓት አልወጣም፣ ያለ ሰዓት አልገባም። ስርዓት አለኝ። ያው መውጣው ያቺ ሰዓት ስትደርስ ነው ከፍ ማለት ስፈልግ። ያሳዝን። ወዴት ሲምቢሮ አንድ ማንኪያ ስጋ ላይሽ ላይ የለ ደሞ እርቃንሽን ትሄጃለሽ። ወሬኝ እንዲሁ የሚታይ ነገር ቢኖርሽ እንደው እንደ ሀና ቤት ልትሆን። እኔ ለወጣ ነው መውጣት ፈልጋለሁ። መውጣሽ የት ነው የምትወጪው? አንዳንድ መግዛት ያሉብኝ ነገሮች አሉ። እንዲያው በአማርኛ ታወሪ። እንዲያው ስሞትልሽ እንዲያው ስሞት እንዴት ይባላል? በእውነት ድድሽ ለሙቃ ይተር ደግሞ ትሰቃለሽ። ግልፍጥ እንዴ! እኔ ብዙ የምሄድበት ቦታ አለ። ቦታ አለ። ኧረ እባክህ ዘለሽ ነጠበለች እኮ ነች። ሰብሬ እንዳላስቀምጠች ወሬ ነው። ኧረ አስቀደደችው እንጂ አንቺ። ያውልሽ አንዳንድ ወጥቼ መግዛት የምፈልጋቸው ነገሮች አሉ። ልውጣ፣ ያልተመቹኝ ምቾት ያልሰጡኝ መቀየር የምፈልጋቸው ነገሮች አሉ አልኳቸው። አሁን ለምሳሌ ትናንትና ዩቲዩብ ላይ ያየኋቸው ነገሮች ማለት ነው። ልግዛ ልውጣ ስላቸው ለኛ ምን ይጠቅመናል፣ ለቤቱ ምን ያደርጋል፣ ምን እንጎዳበታለን ምናምን ብለው አደከሙኝ። ኡፍ እኔ ራሱ ያንቺ ጮት ድክ ማደረገ። ኧረ ደከመን። በስመ አብ ከብዬ ወይ እያል በየማየ የኔ ጌታ ወይ እናትዬ፣ እርስዎ እንደ የዚህ ግቢ አባወራ ነዎት አይደል? ኧረ እንደው ክበሪልኝ አንቺ። ኧረ ክበሪልኝ፣ በስመ አብ። ኧረ ክበሪልኝ። ታዲያ ምን ነው አልብዬ ነይልኝ እስኪ በእኔ ቦታ ቁጭ ብለሽ ጠብቂልኝ ቢሉ እኔም ቢሎታል። እዚህ ግቢ ተከራይስ ኑ እስኪ አግዙኝ ቢሉ እምቢ ቢሎት ሰው አለ? የለም አለ የለም። ታዲያ እኔ አግዞታለሁ ከብዬ ስሞት አፈርሶ ጥርሴስ ለማዶ ነው። አይኔን አታስቅኛለች። ወይ ጉዴ! እኔና አንቺ እኮ በጣም እንተዋወቃለን። ዛሬ አይደለም ደግሞ ትውውቃችን፣ ከጥንት ከመሰረቱ ገና ከመጀመሪያ። ምን የፈለግሻት ነገር አለ? ምን የምትጠይቂያት ነገር አለ? የሆነ ጥያቄ ሳይኖርሽ ከብዬ ብለሽ አቆላምጠሽ እኔ ልቀመጥ እንዶ እዚህ ወንበር ላይ ማቲም የሆነ የሰረብሻት የምትፈልጊያት ጉዳይ አለ ማለት ነው። ልንገርሽ፣ እዚች ላይ ተቀምጠሽ በር ጠብቃለሁ ምትይው ልትፈጽም ያሰብሻው ነገር አለ። አንቺም
ተከራዮችሽም እዚህ አትቀመጡም። እርምሽን አውጪ። እኔም ገብቶኛል። እሺ ገና ለገና ወንበሬ ሊወሰድብኝ ነው። እላይ ላይ ምርጫ ተካሄደ ብለው ነው አይደል? ገብቶኛል። ስሞትልሽ ይሄን ወንበር ጨምሮ ጠቅላላ እዚህ ግቢ ያለውን ወንበር ባህራይ ሽጦ ታውጡና። ወንበር እኮ አይደለም ቁም ነገሩ። አባወርነት ከወንበር ጋር አያይዘው ተሰጥቷል። አዎ እኔ ደግሞ ከቤ እንዴት ያለ አባወርነት ተሰጥቶና ልምድ ችሎታና አቅም ውስጥ እንዳለኝ ታውቂኛለሽ። አዎ በጣም ደግሞ ስሚ፣ ማንም ተነስቶ ወንድ ነኝ ስላለ አባወራ ሊሆን አይችልም። አባወርነት የተለየ ነው። ጨርሻለሁ። አሃ አሁን በጣም ገባኝ። ምንድን ነው የገባሽ? ጎበዝ አባወራ ስለሆኑ ሚስት ተሸለሙ። ተሸለሙ። ልክ ነው። ይኸውልሽ ህጋዊ ሚስቱ ሁሉ ነገሩ እኔ ነኝ። እሺ ይሄው ሌሎቹ ነው ተቀጣጣይ ናቸው። እቺ ብጥስጣሽ ምን አባቷ ትምሰል? ወደ ቤት ሂጂ። ወደ ቤት እኮ ነው የምልህ። ሂጂ ግቢ እኮ ነው የምልህ። እቺ ሰባራ እቺ ምን አቤት! አረ እንደው እንዳትሰበሪ! አቤት! እንዲህ ባለ እኮ አይደል? ቀጥ ብሎ ቢሄደን የቱ ጋር እንደደረሳችሁ አላውቅም። ለምን አታውኝ? ተይ እየለየ ወንድና ሴቱን ለየዋ። ይቅርታ የሚለው የሴቱ ነው ወንዱ ነው? የወንዱ። እሺ በለዋ። ጨክሙ። ይቅርታ። የቱ ጋር ናችሁ? የቱ ጋር እንደደረስን አታውቁም? እጂ የሴት አድርገው እስቲ። የቱ ጋር እንደደረስን አታውቁም እንዴ? አቤት መድኃኒዓለም። ኧረ ቆይ ጉድ! የምን ጉድ ነው? ጉድ ሳይሰማ መስከረም አይጠፋም። የምን ጉድ ነው? ምንድን ነው? የምን ጉድ ነው? ምን ጉድ ትላለህ? ለምን ይሆን ጉድ ትናገር? ጉድ በጣም ነው የሚገርመው። ምንድን ነው እኮ? በጣም ይገርማል። ምን ብዬ ላውራው? እንዴት ሰውዬው ዛሬ ጉድ ነው እንዴ የተነካው? ራስህ ጉድ የሆንክ ሰውዬ ስለ ጉድ ታወራለህ? ምንድን ነው? ተናገረ። ይኸውላችሁ ዛሬ አንድ ሰው ደወለልኝና ልጄ ከአስተማሪ ጋር እየተጣላ በጣም ስላስቸገረኝ ልጄ ምከርልኝ አላለኝ። በጣም የሚገርመው ነገር እኮ ደግሞ እኩያዬ ነው። አንተ የምትመክረው ልጅ እኩያህ ነው? አይደለም፣ አባትየው ነው እኩያዬ። አባቱ ለስራ ክፍለ ሀገር ነው ያለው። በዚህ አጋጣሚ እኔ እዚህ ስላለው ልጄን ካንተ ውጪ ማንም የሚመክርልኝ የለም። ስለዚህ እባክህን ልጄን ሂድና ምከርልኝ አለ። እኔ በፊት በነበርኩበት ጊዜ ትምህርት ላይ ጂኒየስ ነበርኩ። ያንን ስለሚያውቅ ነው። እና ምከርልኝ አለ። አዎ ተመለስ። አሁን አንተ እንኳን ልትመክር እንዲህ ሲያዩህ ተመካሪ አይደለህ? እንዴው ለአቅመ ምክር ደርሳ አርፈህ ቁጭ ነው። አይደለም ጋሼ፣ እንዲህ ሲያዩት ምኑ መካሪ አይመስልም፣ ተመካሪ ነው የሚመስለው። ተመካሪ ትላለህ? ኧረ እንደው ተወኝ። ወይ ጉድ! ወስማ ናሉታ ተመለስ። እኔ ይሄ ምን የሚሻፍ እንዴ? ስነ ስርዓት ይኖርህ እንጂ አንተ። እኔ ነኝ ሳይንስላችሁ እንዴ? ደግሞ ጣት ብዬ እንዴት እንደዚህ አይነት ውሸት እናገራለሁኝ? እኔ በጣም የሚገርመው እኮ ተመልከቱ እስኪ፣ በአሁን ሰዓት እኮ አስተማሪና ተማሪ የማይከባበርበት የማይደማመጥ ጊዜ ላይ እኮ ነው የደረስነው። አንድ ተማሪ አስተማሪውን አይከብርም። እንደው ጉድ እኮ ነው። ታዲያ ይሄንን አጋጣሚ ተጠቅሜ ሄጄ ልጁን ካልመከርኩኝ ማን ሊመክረው ነው? እስኪ አይደለ አንተ ልትመክረው ማለት ነው። አስቡት፣ ያኔ በእኛ ጊዜ የነበረውን እኮ ትምህርት። አዎ ያኔ ጎበዝ ተማሪ ነበር። ጂኒስ በጣም ትማር ነበር። እንደው ስሞትልህ እኔ እናንተ እኮ እንተዋወቃለን። አሁን እንደው ጎበዝ ነኝ ደህና ተማሪ ነበርኩ ስትል ጥቂት እንደው ትንሽ ማፈር የሚባል ነገር የለም። እንደው ነውር አይደለም እንዴ? እንዴት አይነት ነገር ደግሞ! አንተ ምክርልኝ ብሎ የጠራ ሰውዬ ነው ማበዱ። እኔ ሌላ አይደለም። ወይ ጉድ! ወይ ፈጣሪ አምላኬ! እናንተ ለመምከር አንሳለሁ ወይ አነስክ እኮ አናሳማ ነህ። ተው እባክህ። እኔ አሁን ምክርና ትምህርት ቤት ስትል ታዲያ ምን ያስለቅሶታል? ተው በቃ ተው። ይሄ ምንም ያስለቅስ ነገር ሆኖ ነው? ገዚህ ብሎኝ ነው። የኔ ስም ባለ ምንድን ነው ያልመጣው? አልገባኝም። ንገሩኝ። ተው እንደው ትምህርት ስትል የራሴ ትዝ ብሎኝ የልጅነቴ ትዝ አለኝ። አይ ትምህርት ዘንድሮማ አስተማሪና ተማሪ አይከባበርም እኮ አይከባበርም። አቤት በእኛ ጊዜ አስተማሪዎቻችን ስንፈራቸው ልሙት ስንፈራቸው የዛሬን አይበለው ስንፈራቸው። አንድ ጊዜ ትዝ ይለኛል። ሰንበት ነው እናቴ ከበደ አለችኝ። አቤት እመይ አልኳት። ና ስትበር ሂድና ከሱቅ የ50 ሳንቲም ሻይ ቅጠል የ75 ሳንቲም ስኳር የተጠቀለለ ገዝተህ ና አለች። እሺ ብዬ ስበር ደግሞ ስበር ከተፎ ነበርኩ መቼም ሯጭ ነኝ ጎበዝ ነኝ። ቀጭን ነበርኩ መለሎ ፀጉሬ ድፍት ያለ ከንበል ይላል ስሮጥ። መቼም ሮጥኩኝ ሱቅ ደርሼ ገዝቼ ወደ ቤት ልመለስ ዝውር ስል
አስተማሪን ተፊት ለፊት አንተ እንደው አደነጋገጤ ከው ባልኩ ጠላትህ ከው ይበልና አየሁ ወዴት ልሄድ በዚህ ተመልሽ እንደው እግሬ አውጪኝ ሩጫ ኃይሌ እንደዛ ይሮጣል እንደ ልሙትልህ አይሮጥም። በዛ የጀመርኩ ቢሆን ዛሬ ፓሪስ ላይ ማንም መቀለጃ አያረገንም ነበር። እውነቴን ነው አያረገንም ነበር። ግን አቋረጥኩ። እኔ እዚያኔ ሯጭ ነኝ ሮጥኩ ሄድኩኝ ደረስኩ። እዚያ ሳይ ክፍለ ሀገር ሩጬ ደንግጬ እኮ ክፍለ ሀገር ገብቼ አዲስ አበባ ጥሼ ወጥቼ እኮ ክፍለ ሀገር የት ነኝ ይበል ክፍለ ሀገር ደነገጥኩ። በምን ልመለስ ሻቅጠልም ስኳር ገዝቼ ይዣለሁ ሳንቲም የለም። እንደምንም ለመንኩና ተሰው እንዲች ጥግ ላይ ነው ሻይ ማፍላት ጀመርኩ። ስራ ለመመለስ ገንዘብ ለማጠራቀም ስለው ሲጨምር ደንበኛ ጮርናቄ ጀመርኩ። ሳምቡሳ ኦሮባችማ ለስላሳ ከዚ ታዲያለህ ይሄ ንግድ ታጧጣፍ በዚያች በሽልንግና በ75 ተነስቼ ማለት ነው። ትምህርቱን ታውኩት። ስራው ተካሄደ። ትልቅ ሻይ ቤት ከፈቱ። ትልቅ ልሞተልህ ጠዋት 1 ሰዓት ተሩ ምግብ ያልቃል። 1 ሰዓት ተሩ ጠዋት እኮ አንድ ሰው ሳይነሳ ምግብ ያልቃል። እንዴት እንደሚበላ በስማ እንዴት እንደሚበላ በስማ በኋላ ሰለቸኝ ስራው ሀብተ ስጠግብ ሰለቸኝ። እችን አስቴርን እዚያ ከተማ ልጅ አገኘኋት። እሷን ይዤ ጠቅልዬ ከዚህ መጣሁ። ተው ካለፈ ተው እስቲ እርሱ እስከ ስንት ተምረዋል? 6ኛ ድረስ ተማርኩ። የዛሬ ኮሌጅ ማለት ነው 6 የዚያን የጨረሰ ማለት ነው ኮሌጅ 6 የዚያን እንደዚያ ነው ጨረሰ። ጎበዝ ነበርኩ። ትምህርት ደግሞ እንዴት እኔ ያለሁበት ክፍል ኧረ ልሙትልህ ማን ጎበዝ አስተማሪ ገብቶ ሊቆም ገና ጥያቄ ልጠይቅ ተማሪዎች ጥያቄ ሲል እኔ እጄ ከነመልሱ ጥያቄውን ነግረዋለሁ። ሳይጠይቅ እኮ ልሙት ክው አስተማሪ ክው እንዲህ አለ። በመጽሐፍ ነው ሲነበብ የሰማሁት። ዳንኤል የተባለ ሰው የንጉሱን ህልም ሊፈታ ገብቶ እኔ ህልሙም ይሄ ነው ደግሞ ፍቺውም ይሄ ነው ብሎ የተናገረ ሁለተኛ እኔ ነኝ። ሌላ የለም። የለም ሌላ የለም። ሁለታችን እውነቴን ነው። እና በጣም ጥያቄ መልስ ነበር። አሁን ሰነፍ ተማሪ አታጠገቤ አይቀመጥ ልሙትልህ አይቀመጥም። ደግሞ አላስኮርጅም። ለምን ብዬ እንዴ አስተማሪ በቃ ጭንቅ። አንዳንዴ ምን ይላሉ መሰለ ሰኔ ላይ እባካችሁ ይላሉ ቢሮ ሄደው ከበደ ያለበት ክፍል አትመድቡን። ለምን ይፈራሉ አስተማሪዎች? ልሙትልህ አትመድቡን። በጣም ውድድር በትምህርት ቤት ጥያቄና መልስ ኧረ ተው አንደኛ 60 ይዘጋጃል። እኔ 60ውን ጥያቄ በ3 ሰኮንድ ነው የምመልሰው። ረም አድርጌ 3 ሰኮንድ ልሙት 3 ሰኮንድ አልፈጅም። 3 አናት በ60 ጥያቄ እዚህ በዞን ውድድር አለ የጥያቄና መልስ ተማሪዎች እንሄዳለን። እኔ ዝም ብዬ ዋንጫ ዝም ብዬ ወርቅ ዝም ብዬ ዋንጫ ኋላ ዞኑ ለኛ ተማሪ ቤት ከበደ ተማሪ ልታወዳድሩ ስትልኩ አስቀድማችሁ አሳውቁን፣ ሽልማቱን አስቀድመን እንልከዋለን አለ። ባቃላ አሸናፊ ማን እንደሆነ አዳራሽ ገና ስገባ ከበደ አንደኛ ዋንጫ፣ እኔ ዋንጫን ይዛለሁ። ሁለተኛና ሶስተኛ ቁጭ ብለው ይወዳደራሉ ለነሐስና ለብር። እኔ ተወርቅ ቁጭ መቼም አልነካትም። ኧረ በስመ አብ አቤት ስዕል አስተማሪማ እንዲህ ብርቅ ነበር የሚይዘው። አስፈራራው ነበር እሱ ገና የወፍ አፍ ሲስል እኔ እርግብ አድርጌ ጨርሰዋለሁ። ኧረ እባክህ አንተ ሰው ኧረ እባክህ አንተን ላስተምር እኔን ታስተምር ይለኛል። ስፖርት አስተማሪማ አይገባም ክፍል እኔ ካለሁ። በጣም ጎበዝ ነበሩ ማለት ነው። ኧረ ልጨርስ እንደው ግድ የለህም ነበርክ እንዴ አብረኸኝ በጣም ጎበዝ ነበርኩ አልኩ። አዳምጠኝ እንጂ ታዲያ ለምን አቋረጡት? አሁን ቢማሩ ኑሮ አሁን የት በደረስኩ እውነቴን ነው። ኃይለ ሥላሴ ራሳቸው ና ፓርላማ ግባ አሉኝ። እኔ አልገባም ይቅርብኝ ፓርላማ በጠብጣችኋለሁ ብዬ ተውኩት። ስማ መፈንቅለ መንግስቱን እኮ የጻፍኩት እኔ ነኝ እኮ። እነ መንግስቱ ይመስላችኋል አሁን ሌላ ሰው? እኔ ነኝ የጻፍኩት እኮ። ልሙት ትምህርት ነበር እኮ ትምህርት አለ። ወዴት ነው አሁን? ተመለስ እባክህ። አንተ ልመክረው ነው ሰውዬው። እባክህ ዘር በለች ቁም ነገር እያወራ ሂድ ግባ እዛ ወደ ቤትህ ሂድ ግባ እኮ ነው የምለው። ሰውዬውን ሳልመክረው አንተ ግባ እኮ ነው የምለው። ግባ ነው የምለው። ምን ያወራል ይሄ ወረኛ? ሂድ ግባ እኮ ነው የምለው። እኔ መብት እኮ አለኝ። ከፍዬ እኮ ነው የምኖረው ቤት ውስጥ። ኧረ በስመ አብ ከፍዬ አላለም። አንተ ነህ ከፍለህ የምትኖረው። ልደፋኝ ነው አይደል? በወሬ በውሸት ልደፋኝ ነው አይደል? አንተ ለነፍሴ ብዬ አስጠግቼ ባስቀመጥኩህ ከፍዬ ትለኛለህ? ግድ የለም በዚህ ንግግር አልቀየምህም። መልሱንና ወሮታውን ከመድኃኔዓለም ከራሱ ከባለቤቱ አገኘዋለሁ። ለአንተ ለነፍሴ ብዬ ነው ያስገባሁ። ምንም አይደለም። ስለማትከፍል መሄድ ትችላለህ። አንተ ወደዚህ ትችላለህ። አትከፍልም። ተመለስ። ግባ። አትሄድ። ግባ። ህግ ነው።
ማንም ላይ ሰራ ይደፋኝ። በስመ አብ እስቲ ውሃ በለኝ። እናንተ ሰዎች ምን ሆናችኋል? ቡናው እኮ እየፈላ ነው። አይ እኔ ጉዳይ አለኝ። ወጥቷል። አይቻችኋለሁ። እኔ ሲወጡ አይቻችኋለሁ። ስማ ቆይ ጋሽ ከቤ እዚህ ጋር ቁጭ ብሏል ነበር እንዴ? ይሄን የሚያክል ዱላ ይዞ እኔን አትወጣም ሰው አትመክርም እያለኝ አልነበር እንዴ? እንዳይነቃብን ግማሻችን በግራ ግማሻችን በቀኝ እንሄዳለን። እሺ በቃ ተስማማላችሁ አይደለ? ይኸው ደግሞ አደንዛዥ እና መጠጥ ደግሞ ተከፈለ። እኔ መጠጥ አልኩኝ። እኔ ጠጣለሁኝ አልኩኝ። ወጣኝ። እኔ ሰው ለመክር ነው የምሄደው አይደል? እሺ በቃ እንውጣ። እኔም ዩቲዩብ ላይ ያየሁትን ቻፕስቲክ ኩሌ ምናምን ነው የምገዛው። እኔ ደብተሬና ወረቀቴን ገዛ ነው አባሽ ንስናቺ ከቤት ለማ ልትወጪ አንቺ ውሻ ሁሉ የታባሽ ንስና አንተ ልትመክር ወይዘሮ ዩቱብ እና አለና እንግዲህ ዛሬ ጉድሽና እናንተ በደስ